ቆይ ንገሯት በቃ ምንድነው ተሽጧል ምን ልትሆኝ ነው እና ምን ትኛለሽ አንቺ ልጅ እጂ ላይ ነው ሰበብ እኛ ላይ ስታሴሩብን አልታወቃችሁም እናንተ ለሁለት ሆናችሁ እኛ ምንድነው ምናሴርባችሁ እናታችሁ ደብቃችሁ ምን እንደምታመጡና ያለ በቃ አንዴ ሆኗል አንዴ ሆኗል ምን አትበይ ታሽጓል አለች ንብረቱ ይኑር ዕቃዎቹ ይኑሩ ባዶ ይሁን ምናቀው ነገር የለም እኔ ቅርታ አድርጉልኝና ያው በዚህ ነው ተዘጋ አይደለም ግን በቃ ባንዳንድ ነገር ተዘግቷል ይሄ ቤት እንግዲህ አዲሱ ቁማር ተጫውቶ በዚህ ቤት ጣጣ መዘዝ አምጥቷል ያው እኔ አልፎ ቁማር ጫወታለሁኝ ያን ያክል ቁማርተኛ ባልባል እሺ ምንድነው ቁማር ቤት ይዋል ብለሽ ያበረታታሽው ነው ቀጥሉበት በጣም አሪፍ ምኑን ነው የሚቀጥሉበት ይሄን ቤት በቁማር አሲዘሃዋል እኮ ምኑን ነው የሚቀጥሉበት እስኪ እናውራ ምኑን ነው የሚቀጥሉበት የገባበት ነገር አይደለም ስራ በማጣቱ ነው በቃ ደረስቲ ልጅ ማን ነው በቁማር የተዳደረ ያለ እናንተ ተረዱ ስላልቻላችሁ እኮ ነው ይልጅ እንደዚህ አይነት ነገር ውስጥ የገባው እናንተ ፌስቡክ ላይ ይሄንን ነገር ባታዩትም አንተ ትትናኩ እንዲ ፖስተች እትኮ ፖስተች ተብሎ ይነገራል ለኔ ራሱ ተነግሮኛል ታዲያ ፖስተው ያደርጋል እንዴ ምን ሆነ ነው አይደለም አራት ከናንተ እናት እንዴ ቺያውን ራሷ የምታጠፋለች ትመስላለች እንዴ አታቃተም ስለማታቃተም ፋሲካሽ ነው ዛሬ ፋሲካሽ ነው ቤት በስምሽ በጣም ጥሩ ትኖሪበታለሽ ምትኖሪበት መስልሽ በግብር ምክንያት ነው ታሸገ ያልሻለሽ አዎ በግብር ምክንያት መለከት እንዴት እንደማይመለከተኝ እናያለን ይመለከተኝ ነው አሁን ዝም ብለሽ አትንጣ ወይዘሪ መልካ ምን አገባሽ አንድ አድምጠኝ ምንም ላከፋፍል ኮካም ላከፋፍል አይመለከትም ምንድነው እንዴ ምታፋፍሪ ይሆናል ስለዚህ ፈርተሽ ነው ታነሳ እባክህ ቁጭ በል እና እንስማማ ሽጣን ነው እንደሚተካፍለናል ይሄ ነው ነቱ ከሌላ ቦታ እንዳመጣን አባታችን ማለት እናታችን እንዳልሆነች የወለደን ከሌላ ሴት እንደሆነ ስሜቱ ከባድ ነው አታልቅሱ ማለት አልችልም ምንም በቃኩ ሲጀመር እንደ ልጅ ታይተናናቅም አይደለ ቤት ውስጥ እንደ ልጅ ያላያችሁ እንዴት ቤት የሚያከለ በቁማራ እንደገና እሷ ደግሞ ተዘግቷል ደግሞ ታሽጓል ትላለች እንደገና ሽጣ ተካፍላ ስታበቃ ምን ነው እኛ ሰው አይደለንም እንዴ አረ እናንተ ተረጋማችሁ ታወቃችሁማ እንዴ ትትና አንቺ ትትና ደህና ነሽ እስቲ ለቤት ፈላጊዎች በሙሉ 2 ቀን ቀረው የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ ይደውሉ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ሚኪ ነኝ ውድ ተመልካቾቻችን ዛሬ እንግዲህ ከረፋዱ 4 ሰዓት በትህትናና በወይዘሮ ወላንሳ ቤት ተገኝተናል ውድ ተመልካቾቻችን እንግዲህ ትናንት እዚህ ቤት መተን ነበር ወደ ከሰዓት አካባቢ እንግዲህ ከትህትናና ከወይዘሮ ወላንሳ ጋር ቆይታ ማድረግ ነበር እንግዲህ ፖስታ ይዤ የመጣውትንም እንግዲህ የቤት ጉዳይ በተመለከተ ብዙ ነገሮችን ትናንት አውርተን ነበር እንግዲህ ዛሬ አጠገቤ እንግዲህ ታሳውሱታላችሁ እንግዲህ ባለፈው የሰፈር ልጆችን ጓደኞቹን ሰብስቦ እንግዲህ እኛን ሊያስቀጠቅጠን እኛ ላይ ጉዳት ለማድረስ እንግዲህ የለመናችሁ ነው ብዙ ነገሮችን ወዘተ ብሎ ሲያስቸግርና እኔም በጉልበት ያስወጣኝ እንግዲህ አዲሱ የሚባለው የትህትና ወንድም ነው እሷን ደግሞ የምትመለከቷት ታችን እንግዲህ መልካም ትባላለች እንግዲህ የቤቱ ሁለተኛ ልጅ አይደል ካንቺ ቀጥሎ እሱ ሶስተኛ አይደል እንግዲህ ከአዲሱ ጋር ሰላም ወርደናል ማለት ይቻላል ሲጀመርም ተነጋግረን ነው እንግዲህ ቀረጻ እሱም ያለውን ነገር ሲረዳ ሰላማዊ ሰዎች እንደሆነን በመገንዘብ እንግዲህ ይቅርታም ጠይቆናል እንግዲህ ያኔ እንግዲህ ለካሜራ
ጥሩ አመለካከት ስለሌለኝ ነው። ያው አሁን ላይ እንግዲህ ሶሻል ሚዲያ ላይ ቲክቶክ ላይ ሰው እንዲህ ተደብቆ ይቀርጻል የሆነ ሰው ብር ሲሰጠው በዛ መልኩ እንግዲህ ሰውን መለመኛ ያረጋል ብዬ በማሰብ ነው ብሎናል። እኛም እንግዲህ ተረተናል ከመጀመሪያውም ጀምሮ ምንም ቂም የቋጠርነው ነገር የለም። ሶ አዲሱ ካንተን ጀምርና እስቲ እንተዋወቅ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። እስቲ ራስን ብታስተዋውቅልን። አዲሱ እባላለሁ። የቤታችን የመጨረሻ ልጅ ነኝ። እባክህን ድምፅን ከፍ አድርገው። አዲሱ እባላለሁ። የቤታችን የመጨረሻ ልጅ ነኝ እና ምንድነው ተማሪ ነህ? ሰራተኛ ነህ? ምንድነው በዚህ ቤተሰብ ውስጥ ያለ ድርሻስ ልጅ ከመሆን ባለፈ? ትምህርት ተምሬያለሁ ግን ስራ የለኝም ማለት አልጨረስኩም። ትምህርቱን ያልጨረስኩ? አዎ ትምህርት ትንሽ ይቀረኛል። ምንም የምሰራው ስራ የለም። ኮሌጅ ወይስ ጀስት 11 እና 12 ላይ ነው እንትን ያልኩት? እስከ 12 ተማርኩኝ። ከዛ በኋላ ምንም የተማርኩት ነገር የለም። ለጊዜው አቆሜያለሁ። ያው የሆነ ጊዜ መማር አይቀር። ትዝና እንዴት ነሽ? እንደምን ከረምሽ? እግዚአብሔር ይመስገን። ራስሽን አሞሽ ነው ወይስ በሰላም ነው? እንዲሁ ነው። ትንሽ ራሴን አሞኝ ነው። ሻሹን ነጠላውን እንትን ስትይ ብዙ ጊዜ ሴቱ የራሳቸውን ሰማቸው ነው። ትንሽ ያዝ እንዳያረገኝ ነው ያሰርኩት። እንዴት ነው? ደስ ይላል ያለው ነገር? ምን አዲስ ነገር? እግዚአብሔር ይመስገን ሰላም ነው። ቢያንስ ቀን በቀን መገናኘት ሆነ ስራችን። እንግዲህ እግዚአብሔር ብሎት ጉዳይ እስኪፈታ። ሁለተኛ እህትሽን ልተዋወቃት። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እስቲ ስምሽን ከማስተዋወቅ ጀምሮ ያሉትን ነገሮች ብትነግሪኝ። እሺ መልካም እባላለሁ። የትትና እህት ነኝ። ለወላንሳ ደግሞ ሁለተኛ ልጅ ነሽ? ሁለተኛ ልጅ ነኝ። ባለፈው ቢዚ ሆነን ስለ አባታችሁ ዲቴል አላወራንም። ስለ አባታችሁም ዛሬ እናወራለን ብዬ ተስፋ አረጋለሁ። እናታችን ወይዘሮ ላንሳ እንደምን ከረሙ? እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። ሁሉ መልካም እናታችን? አዎ እንዴት ለእናንተ ጤናዎት እንዴት ነው? እግዚአብሔር ይመስገን አሁን ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። ሜዳ ላይ ከመውደቅ አድነኸናል እንዴ? ተመስገን። እስቲ አዲሱ የአባታችሁን ጉዳይ በተመለከተ ካንተ ልጀምር ወይስ ከነሱ? ችግር የለውም። እኔም እነግርሃለሁ ስለ አባታችን። አባታችን ከሞተ ወደ 7-8 ዓመት አካባቢ ይሆነዋል። በጣም ቆይቷልና እኔም ብዙም 7-8 ዓመት ማለት አሁን 2017 ነው የምንገኘው። ወደ 2009 ለዛ አካባቢ ይመስለኛል። እና የዛኔ ልጅ ነበርኩኝ። እሱ ሲሞት አባታችን ጥሩ ሰው ነበር። ፖሊስ ነበር ስራው፣ የሚሰራው ፖሊስ ነው። እና ጥሩ አባት ነበረን። ጥሩ ቤተሰብ ነበረን አባታችን እያለ እና ድንገት አመመው። ከዛ ነው ህይወቱ ያለፈው። እዚሁ ቤት ነው ሁላችሁም ያደጋችሁት? አዎ ሁላችንም እዚሁ ነው ያደግን። ምንድነው ስለ እንትኑ ጉዳይ ብታነሳልኝ ደስ ይለኛል አዲሱ። ይሄ ቤት እንግዲህ አዲሱ ቁማር ተጫውቶ በዚህ ቤት ጣጣ መዘዝ አምጥቷል። ይሄ ቤትም እንግዲህ ከ3 ቀን በኋላ ተብሎ እንግዲህ ምናልባት 3 ቀን የሞላው ትናንት ነበር ውድ ተመልካቾቻችን። ከ3 ቀን በኋላ እዚህ ቤት መኖር አንችልም፣ በቁማር አዲሱ ተበልቶበታል ወዘተ እንደነዚህ አይነት ነገሮችን ነግሮኛል። ስለዚህ ነገር ብናወራ ደስ ይለኛል። ማለት የስጦታ መሸጫውን እንግዲህ መልካም ነበር ያዘችው የተባለው። ስለሱ እሷ ጋር መጣለው ታሽጓል ስለሚባለው ጉዳይ ግን እስቲ ስለዚህ ቤት ብናወራ። ማለት ይሄን የመሰለ ቤት ባለው ለመኝታ ቤት ያን ያህል ሰፊ የሚባል ቤት ባይሆንም ግን 2 መኝቶችን ያለው ኩሽና ሽንት ቤት ያለው ቤት ነው። ቀላል ቤት አይደለም። እንደዚህ አይነት ነገር እዚህ ጋር ብዙም ባናወራ ደስ ይለኛል። ግን ያው እኔ እንጃ ከነሱ ይመስለኛል የሰማው ከነሱ ነው፣ ከናቴና ከእህቴ ነው መሰለኝ። ያው እኔ ያው አልፎ አልፎ ቁማር ጫወታለሁኝ። ያን ያክል ቁማርተኛ ባልባልም
አልፎ አልፎ ቁማር እጫወታለሁ ግን ያን ያክል እንደዚህ እነሱ አሁን እዚህ ጋር ለአንተ መናገራቸው ምናምን አስፈላጊ ነገር መስሎ አልታየኝም ዙሮ ደግሞ አልፎ አልፎ ትላለህ እንዴ መዋያ ማደሪያ ኩላ እዛ ሆኖ ምንድነው የምትይው አንቺ ተተና አፍሽን አትክፈች አንቺ ደግሞ ተረጋጋ ስለማታውቂ ምንድነው የምትይው ሲጀመር ተማር አይደለ ስራ የለም ምን እንዲውል ነው የፈለግሽው ወይስ የሰጠሽው ገንዘብ አለ እሱ እኮ 18 ዓመት ያለፈው ልጅ ነው የደረሰልኝ ነው አቅም ጉልበት አለው ሰርቶ አይተዳደርም አልገባኝም እሺ እኔ አንቺ ምንድነው ቁማር ቤት ይዋል ብለሽ ያበረታታሽው ነው አይደለም ደና መዋያ እንደሰጡት ነገር ስራ የለ ታዲያ ቢሆንስ ቁማር ቤት ጥሩ ነገር ነው ራሷ ኮና ሲጀመር ልጁን እንደዛ ያረጋችው እሺ ሰው ፊት እንደዚህ መሆና አንቺ ምንድነው ሰው ፊት እንደዚህ ዝም ብለሽ አፍሽ የሚያስከፍ ያለውን ነገር እውነቱን ተናገር በጣም ትገርማላችሁ ችግር የለውም እሺ ቀጥሉ ሁለታችሁ ሲጀመር በጣም ጥሩ ቀጥሉበት በጣም አሪፍ ምኑን ነው የሚቀጥሉበት ይሄን ቤት በቁማር አሲዘሃዋል እኮ ምኑን ነው የሚቀጥሉበት እስኪ እናውራ ምኑን ነው የሚቀጥሉበት አዲሱ አንተ ተወኝ ባክ አይደለም ምኑን ነው የሚቀጥሉበት ይሄ ቤት እኮ አሳይተውኛል ወይ ዛሬ ወይ ነገ መቼ መተው ውጡ እንደሚሏቸው አያውቁም ምኑን ነው የሚቀጥሉበት ቤቱን በቁማር አሲዘ ገደብ ተሰጥቶን ይልን እና ገደብ ቢሰጠን በምን እርግጠኛ ሆናችሁ ቤቱ እንደሚወሰድ በምን ቁማር በቁማር አሲዛ ጎዳና ካስወጣን በኋላ ደግሞ ታወራለክ በቁማር ላሲዞ በምን አውቅሽ እኔ ጋር ውለሻል አንቺ እኔ ጋር ነው የምትሉት እናንተ ሁለታችሁ ምትልበትንም ትክዳለህ ወረቀት አሳይተውኛል አሁን ለማስተባበል አትሞክር እኔ በቁማራ ላይ ሳያስኩትን ብለ ራስን ለማውጣት አትሞክር እነሱ ወረቀት አሳይተውኛል ያንን ወረቀት እኔ መልሼ ላሳይ ዝም ብዬ አይደለም እኔ የተፍጨረጨርኩት ይሄን ቤት በቁማራ ሲዘብዬ አንተ ላይ ጣቴን የቀሰርኩ ካለ ምክንያት አይደለም ህገው የሆነ ወረቀት አሳይተውኛል ገብቷል አሁን አንተ እዚህ ጋር እኔ ስለመጣው ሚዲያ ፊት ስለሆን ካሜራ ፊት ስለሆንክ ይሄን ቤት በቁማር ይያዝ በምን ታቃላችሁ አልከን እንትን እንበል ወረቀቱ ይምጣ ያለውን ነገር እንትን እንበል መልካም አንቺስ ቢሆን ይሄ ነገር ምንም አልመሰለሽም የተዘጋጃችሁበት ነገር አለ ምንም የሁለታችሁ ነገር ምንም እየጣመኝ አይደለም ያው እንደምነግርህ እሱ ፈልጎ የገባበት ነገር አይደለም ስራ በማጣቱ ነው ገንዘብ በማጣቱ ነው ተመካክራችሁ ነው አንቺ ለምንድነው ሰው ማትረጅ ወንድምሽ አይደል ታዲያ ሜዳ ላይ እንደርቅር የምትፈልጊው ማንንም ፈልጎ የገባበት ነገር አይደለም ስራ በማጣቱ ነው በቃ ደረስቲ ልጅ ማን ነው በቁማር የተዳደረ ያለ እናንተ ተረዱ ስላልቻላችሁ እኮ ነው ልጅ እንደዚህ አይነት ነገር ውስጥ የገባው ምን አሳስ ከሚያስይዝ ድረስ ቁማር ያጣው ነገር አለ ሰው ልጅ ስለበላ ብቻ ይሞላልታል እንዴ ያጣው ነገር እንደዛ ከምትይ አታስጁም ነበር ስራ አሰጩም ነበር ቀንስራ የሚሰራል ቁማር ከመጫወት ቀንስራ ሰርቶ ራሱ እዚህ መልካም ወደ አንቺ ከመጣው አይቀር ስለ ስጦታ መሸጫ ቤቱ ብናወራ የስጦታ መሸጫው ቤት ጠባብ ቢባል ቤት አይደለም ሰፋ ያለ ስጦታ መሸጫ ማለት ትልቅ ቢባል ቤተሰቡን ሊያስተዳድር የሚችል የስጦታ መሸጫ ቤት ነው አበባ የተለያዩ ስጦታ መሸጫዎች ይሸጡበታል እሱ ቤት ታሽጓል የታሸገበትን ምክንያት ክሊር አልሆነልንም ነው እያሉ ያሉት ትህትና እንዲሁም ወይዘሮ ወላንሳም እስቲ ስለዛ ነገር ብናወራ እኔ ቅርታ አድርጉልኝና ያው በዚህ ነው ተዘጋ አይደለም ግን በቃ በአንዳንድ ነገር ተዘግቷል ምንድነው ያ አንዳንድ ነገር ሁሌ አንዳንድ ነገር እየተባለ ይዘለቃል እንዴ አንቺ እኮ ስለማትረጂ ነው ስለማትናገር ማችኛን ቀርብ ስለ ችግራችን ጠይቀሽን ታቂያለሽ ተናገራላችሁ እናንተ ሲጠይቁና እርስ በርስ ከመንሾካሾ ቁጭ መሽታመቻውርታችሁ ታቃላችሁ ከኛ ጋር እንደዚህ አድርጉ ለምን ያለውን ነገር እኮ ልጆቼ በመነጋገር እኮ መፍትሄ ማግኘት እንችላለን በማዘጋትና በመነጋገር ታዲያ ይሄ ሁሉ ሰው ቤት አስገብተሽ ነው እንዴ በመነጋገር የምንፈተው ምንድነው አንተ ሰዎችን ተነጋግረን መፍትሄ ለማግኘት ከሰዎች ያለበት ችግር ምንድነው የተፈጠረው አንቺ እሺ ተነጋግረን መፍትሄው ላይ ለመድረስ እኮ ነው ወይ ጉድ እንጂ ታላቁን እንኳን አያከብርም እኮ እናረጋው አይደለም እኮ አሁን እኮ እናንተ እርስ በርስ እየተደጋገፋችሁ ነው ችግራችሁ ከሆነም ቢሆን ምንድነው ብላችሁ አልጠየቃችሁ እየጠየቅናችሁ እኮ ነው ምንድነው ያላችሁ አይደል ያናተናገር አይደለም አንዳንድ ነገር ምንድነው ወረቀት ለመጣለን እኮ በቁማር መያዙ እኮ ወረቀት መጥቶልን ምንድነው እንዴት ነው ሲጀመር እኔና መልካምን እኮ በቃ የሆነ ከቤተሰብ ውጪ ነው ያደረጋችሁ ለቤት ፈላጊዎች በሙሉ 2 ቀን ቀረው
የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ ይደውሉ። እንዴት ነው ቤቱ በመወሰዱ እኮ ጭራሽ አንተ በራስህ እንትን ተግባር እኮ ነው። እና ምን ለማለት ፈልገሽ ነው? ቤቱ የናንተ ብቻ ነው እንዴ? ቆይ ማዘርን እናዳምጣችሁ። ማዘር ገለልተኛ አደረጋችሁን የምትሉ እናንተ እኮ ራሳችሁን አግላችሁ ወጣችሁ ነው። ይሄን ቤቱንም በቁማር አስበልታ ያለው እሷም በምክንያት እንደታሸገ አናቀም ታሽጓል አለች። ንብረቱ ይኑር ዕቃዎቹ ይኑሩ ባዶ ይሁን የምናቀው ነገር የለም። እዚህ ጋር እኮ መታችሁ እንደዚህ ነው በላችሁ ችግራችሁን አልተናገረ ራሳችሁን ማግላችሁ ወጣችኋል። እናንተ ምንኛ ላይ ተፈርዳላችሁ? እኛማ እዚህ ቤት ውስጥ ነው ያለነው። እቺ ሊሰርታ በመታመጣው ነው እየተዳደርኩኝ ያለው። በፊት እንኳን የምታደርጉትን አቁማችኋል እናንተ። መልካም ነኝ ኒድ ና ቆይ ዛሬ ነው አይቻልም። ምናወራው ነገር አለ የደበቁትም ነገር ካለ ይንገሩ። ሲቀጥል ደግሞ ችግር የለውም ሌላ አንድ ምናወራውም ነገር አለ። በዚህ አጋጣሚ ግን ወደ ዋና ጉዳዮች ከመግባታችን በፊት አንድ ነገር ልነግራችሁ ወዳለሁ። እኛ እንግዲህ በዚህ 2 ቀን ውስጥ መቼስ የመጀመሪያ ቀን ስመጣ አይተኛል የዛ ቀን በዚህ 2 ቀን ውስጥ እንግዲህ ከ2 እና ከ3 ስፖንሰሮች ወይም ግለሰቦች ጋር ስማቸው ማንነታቸው አድራሻቸው እንዲጠቀሱ ከማይፈልጉ ሰዎች ጋር በጋራ በመሆን ከዴምሲ ሪል ስቴት ጋር በመሆን እኛ እንግዲህ ለትህትና ማለት ለትህትናና ለትህትና እናት ነው ዞሮ የሚሆነው የቤት ባለቤት እንዲሆኑ አርገናቸዋል። ወንድሜ እየሰማነው እናንተ ከዚህ ነው የምንሰማው። እና እንደዚህ እየተፍጨረጨራችሁት በጣም ጥሩ ትናንት ገና ናት አይደል? ምን ማለት ነው? ትናንት ገና ነው ይሄ ነገር እንትን ያለው። ትህትና ራሷን ልታጠፋ እንደነበርና ያለፉትን ቀናቶች ፌስቡክ ላይ የተለያዩ ሶሻል ሚዲያዎች ላይ የማይሆን መልእክቶችን ስታጋራ ነበር። ቆይ አንድ ጥያቄ ልጠይቅሽ። ፌስቡክ አላችሁ ሁለቱ? እኔ አላቅም እንግዲህ ኑራቸው አላቅም። ፌስቡክ አላችሁ? እኔ አልጠቀምም። እኔ ፌስቡክ ተጠቅሜ አላቅም። ቼክ ማድረግ እችላለሁ። አንቺስ? በእርግጠኝነት ፍሬንድ ነው የምትሆኑት። በእርግጠኝነት ታዩታላችሁ። እናንተ ፌስቡክ ላይ ይህንን ነገር ባታዩትም አንተ ትህትና እኮ እንዲህ ፖስተች እህትህ ፖስተች ተብሎ ይነገራል። ለእኔ ራሱ ተነግሮኛል። ታዲያ ፖስተው ያደርጋል እንዴ? ምን ሆነ ነው? ለማንኛውም በዚህም ሆነ በዛ እነዚህ ግለሰቦች እንግዲህ ትህትና ራሷን ልታጠፋ ነበር። እኛ ነን የደረስንላት ማለት ዳይሬክት መድኃኒት እየቃመች ወይ በረኪና እየጠጣች ወይም በገመድ ራሷን አንቃ አይደለም። አራት ሰናንተ እናት እንዴ ቺያውን ራሷን የምታጠፋ ልጅ ትመስላለች እንዴ? አታቃትም። ስለማታቃትም ኤኒዌይስ ትህትና የባለ 2 መኝታ ቤት የቤት ባለቤት ሆናለች። በነዛ ግለሰብ ትህትና ወረቀቱን ማለት ምን ማለት ነው? እናንተ ምን ጣላችሁ እኮ አልተሳካላችሁ። ነገረኛ ልጅ አይደለንም እንዴ? ወንድሜ ምን እያሉ ነው? እኔ አልገባኝም። ነገር የለም ሲጀመር የትህትና ብሎ ነገር የለም። ምንድነው የትህትና? እኛ ልጆች አይደለንም ወይ? ይንገሩን የደበቁት ነገር ካለ። ያ እንደዛ ያለ ሰው የለም። እና ታዲያ አሁን እኮ በእናንተ ስም ነው ቤት አለ እየተባለ ነው እየሰማን ያለ ነው። እና ልትደሰቱ አይገባም? ቤት ስላለ ከሱ እኮ ነው እነዚህ የሰማነው። ሰዎች ቤት ስለሰጡ ልትደሰቱ አይገባም? ከሱ ነው የሰማነው። ለምን እኛ አልነገራችሁንም? እሺ እኛ ልጆች አይደለንም? ምንድነው ወንድሜ እየሆነ ያለው? አልገባኝም። መች ቤት ገባችሁ? ሲጀመር አሁን አይደል እንደ ተጠርታችሁ የመጣችሁት? ይሄንኑ ለመስማት መሰለኝ የመጣችሁት። እና ያው ከቤት መውጣታችንንም እንድታረጋግጡ እሻም በዛም ሆነ በዚህም እኛ አለንበት አይደለ? እኛ አለንበት አይደል ወንድሜ?
ምን ማለት ነው የትትና እንትና የሚባል ነገር አለ እንዴ እስከዛሬ እንደ ቤተሰብ ስንኖር ቆይተን አሁን መከፋፈል አመጣ የማንም የኛም ነው እኔ አትኖሩበትም ብያለሁ የኛም ነው አይደለም የሚለው ነገር አንተ አይደለም የምትወስነው እሷ ናት የምትወስነው ይንገሩን አሁንም ወሬውን የሰማነው እዚሁ ነው ታኛም እድሉ አለን የለንም ይንገሩ ተነገራችሁ እኮ ቤት ተሰጠን እየተባላችሁ ሰው እንዴት ነው እንደዚህ እንት የሚለው ተደስታችሁ እኮ ቤት ተሰጣችሁ ነበር ማለት የነበረበት በትትና ስም ለትትና ቤት ተሰጣት ምን ማለት ነው እሱን ያሳሰባንተ አዎ ለምን አያሳስብም አሁን ይሄንን አሲዘል ታስበላው ነው በቁማር እንደለመድከው አንቺ ቀጥበት እሺ ጥሩ ነው አንቺ በጣም ጥሩ ንግግር እየተናገርሽ ነው አንታያለን ታላቅህ እኮ ነኝ እንዴት ነው የሚያደርገው ቁማር ይያልሽ ነው የት እንዳይሽኝ ተናገራይታለሽ እሺ ከየት መጣ ወረቀቱ ቁማር ታባል እሺ እንመጣለን ወደ ቤቱ እንመጣለን ወደ ቁማሩን ቤት እንመጣለን እኔ ግን ከመልካም ጋር ያልጨረስኩት ጉዳይ አለ የስጦታ መሸጫ ሱቁን በጥቂቱም ቢሆን በፎቶ ወይም ደግሞ ከዚህ በፊት ሶሻል ሚዲያ ላይ እንደማስተዋወቂያ በተለቀቀ ቪዲዮ ላይ ለማየት ይችላል እንግዲህ ከታሸገ 6 ወር ሆኖታል አይደለ ስለዚህ ዝርዝር መረጃዎችን ፈልጋለሁ እናታችን ወይዘሮ ወላንሳ ላስቸግሮት እርሶ ቢወጡ እኔ ሶስቱንም ማወራቸው ነገር አለ እስቲ እባክሽ ትትና ያዣቸውና እሺ ትትና አረፍ መልካም ካንቺ ጋር ብዙ እናወራቸው ነገር አለ እስቲ ጀምሪልኝ እንግዲህ አሁን ሱቁ ተዘግቷል 6 ወር ሆኖታል እንግዲህ እንደምታይ ለብቻ ነው ሱቁን ምፍጨረጨረው በቃም ጎዳለ እባክሽ ላውራበት መች ታስጠጊ ማገዝ የሷፋንታ ነው ይቅርታ እቃው መሞላው ምናምን ግብርም ሲመጣ ምናምን መሞላው እኔ ነኝ ብቻ ለብቻ ይሆነብኝ ነገሩ ቃ ማምጣት ቀላል አይደለም ካስመጭ ጋር ብዙ ነገር ትከራከራለ ይወደድብሃል ትረክሳለክ ብዙ ኪሳራዎች አሉ በዛው ልክ ላይ ቢክራይ ምናምን አለ እና ብቻ ለብቻ ስትሆን ከባድ ነው የሚያግዝ ሰው ሲኖር ነው ነገሮች የተሻለ ሊሆኑ የሚገቡት ስለዚህ ሱቁ አሁን ተዘግቷል ለማስከፈትም በጣም ችግር ነው ከመንግስት ጋር ትንሽ እነሱንም እንደለመዳችሁ ታሲዛችሁ ይሆናል ተወስዶም ይሆናል ማን ያውቃል አንቺ እኮ ቤቱን ያሽማሽኛ ታግዥናት ለዚህ እኮ ነው ዝም ብለሽ አትናገሪ ነው ያልኩት ቤቱን ያለችውም እናቷን አቅመ ደካማ እናት ማየት የተሳናቸው እናት እንዳላችሁ ዘነጋሽው እንዴ እሷን ጥዬ ካንቺ ጋር እንትን እንድልኝ ተሻለ ይሄንን ነገር እኔ እኮ አላ አይደል ሱቅ በየቁማር ቤቱ ከሚውል ና ብለሽ አብራቸው አሰሩ ዝም በል ኧረ ተይ ምንድነው ዛሬ ቁማር የምትይው አንቺ እና ውሸት ነው በላ ተናገር እኔ ቁማር የምጫወተው አንቺ ህይወት ተበላሽ እንደዛ ነው የምታስቢው ከዚህ በላይ ምን ምስቅልቅል እኮ ነው ያረከው ህይወቴን ከዚህ በላይ ምን ፈለግ እንዴ እሺ ጣልቃ ትግባና እስቲ ስለ ሱቁ ጉዳይ እናውራ ምንም አልጀመርንም እስካሁን ጤነኛ ናቸው ግን ትትና ቆይ ጣልቃ ትግቢ እስኪ አንቺ እናውራኛ ወይ ጉድ ያ ሱቁማ ተዘግቷል አልኩህ እኮ ለማስከፈትም በጣም ከባድ ነው እኮ የተዘጋበት ሪዝን ምንድነው እሺ ሱቁ እስከዛ በፊት ሲያመጣ የነበረው ገቢ ምንድነው እዚህ ቤት ላይ ያመጣው አስተዋጽኦ ምን ነበር እነሱ ምስጋና ቢስ ናቸው ተዋቸው እንጂ በየወሩ ገቢ ያስገባለው ምንድነው ስታስገበይ ነበር አንቺ ያምሻል እንደ እኔ እንትናት አልሸመትኩም በየወሩ ምን ሸመትሽልኝ ወድም ያራ እንደበልልኝ ይችልኝ ያልቻልኳት እስቲ ንገሪ እስቲ እሷ ምንም ገቢ አላስገባም ነው ያለቻለችው እስቲ አንቺ ደግሞ አስረጅን እስቲ እኔ በየወሩ ልክ ከሱቅ ከቤት ክራይ ከፍዬ ግብር ከፍዬ እቃስ መጥቼ ከስሬም ቢሆን ለቤተሰቡ እናቴ ናት አይደለ ረዳለው ሴት ነኝ በምን መልኩ ነው መረጁ ለምሳሌ ገንዘብ ደረጃ ምክንያቱም ሁሉ ቦታ መሆን አልችልም አስቤዛ ለመግዣ ሰጣታል እኔ የምትለውን ነገር አይቼ እሺ አንቺ ገንዘብ እንደማታስገባና እንደማትረዳ ማስረጃ አለሽ እኛ ልታሳምኝበት በፊት የነበረው ልትል ትችላለች ምክንያቱም ሱቅ ከተዘጋ በኋላ ምንም አይን ገቢ አልነበረኝም
ከዛ በፊት ግን በረንብ እንትን እላለሁ ደግፋለሁ ብዙ ነገር አድርጌያለሁ ያቅማችን ነው የምናደርገው እኔም እንደነገርኩ ስራ አለኝ እየሰራው ሁላችንም ለራሳችን ነው የምንኖረው ቤቱ የጋራችን ነው ሱቁም የጋራችን ነው እሷ ተያዘው እንጂ ሱቁን የጋራችን ጥቅም ነው አይደል እንዴ ግን እረዳለሁ የምትለው ነገር እኔ ምንም እርዳታው አልታየኝም አሁን ስለዚህ ነው ቤቱ ለኛ አይለንበትም ታዲያ በሱቁ ይመከኝን ነው አንቺ ተጠየቅሽው ለምን አትመልሽም ቤቱ ምንና ቤቱ አላችሁ እናንተ ቆይ የቤቱን ነገር ብትነግሪኝ ጥሩ ነው እንደው የሱቁ ላይ እየተወለታል እንደው ፋሲካሽ ነው ዛሬ ፋሲካሽ ነው ቤት በስምሽ በጣም ጥሩ እናንተ ልጅ ትኖሪበታለሽ ምትኖሪበት መስሎሽ ልጆች አይደለንም እንዴ አሁንም ቢሆን እሺ የታሸገበት ምክንያት ምንድነው ግብር ተከፍያለሽ አይደለ ቤት ኪራይ ተከፍያለሽ ሱቅ በቤት ኪራይ ሊታሸግ አይችልም እዛው እቃውን ነው ሊወርሱት የሚችሉ ምንድነው የታሸገ ያልሽው ከመንግስት ጋር የተነካካሽው ነገር አለ ግብር በስቶብኝ በጣም ጥሩ ስለዚህ እንደዛ ከሆነ እናጣራለን ይኸውልሽ ለምንድነው እንደዚህ እየሆንሻለሽ ለምንድነው የምትደናገጪው ሲጀመር አይመለከትም ምን አገባ አንተ ምንድነው አንቺ ምንድነው ታመጭብን ምን አገባ አይመለከትም ንብረት እኮ የኔ ነው ምን አስፈራ እንዴ ያሱ ምን ቤት ነው ምን አገባው የቤተሰብ አባል አይደለም እኮ ምን አገባ የኔ እኮ ነው ምን ማለት ነው እንዴ አንቺ ማንንም ታመጭብኝ ወይ ችግርሽ ይመለከተኛል እንዴት እንደማይመለከተኝ እናያለን የኔ ነው አሁን ዝም ብለሽ አትንጣ ወይዘሪ መልካም ምን አገባሽ ማንንም ታመጭው ምን አገባሽ ምን ማለት እዚህ ቤተሰብ ላይ ይሄንን ጉዳይ ይሄንን ኬስ አይመለከትም ሰምተኛላ አይመለከትህም ያመጣችሁ ምሳሌ አንተ መርማሪ ምናምን ያደረገ አስወጣኝ እንደባለፈው አስወጣኝ ጥራና ጀሌዎችን አስወጣኝ አንተ ምን አይነት ሰው ነህ በእናትህ ምንድነው ችግር ምንድነው አበጣጣታለን ለተላካው አይመለከት ውጣ እንደውም ውጣ አንቺ ነሽ ሁሉም ታመጭብን አንቺ ነሽ ማናቆን ሰው ያስገባሽ ጉድሽ ወጣብሽ አይደል ዝም በይ በቃ አንድ ቅድመ ሁኔታ አለ መልካም አንድ ቅድመ ሁኔታ አለ እኔን ከዚህ ቤት ብታስወጪኝ እንደሚፈጠር ታውቂያለሽ የዛትክብን ነው ልምጣልሽ አድምጪኝ እኔን ከቤት በጉልበት ብታስወጪኝ ከዚህ ነገር ብታስወጪኝ በመጀመሪያ ደረጃ ትትና በግሏ ታጣራለች ስለ ቢዝነሱ ማለት ነው ስለ ቢዝነሱ አድምጪኝ ስለ ቢዝነሱ ታጣራና የምርም በግብር ከታሸገ እሺ በግብር ግን ታሽጎ ካልሆነ ክስ ተመሰርታለች ምን አይነት ክስ እንደምመሰርት ታውቃለሽ አባታችሁ በህይወት እያለ እኔ ወደፊት ብሞት እንኳን ወይም ደግሞ ተጠባባቂ ስራ ያስፈልገኛል ብሎ እድሜ ልኩን በሰራው ባጠራቀመው ገንዘብ የከፈተውን የስጦታ መሸጫ እንግዲህ የቤተሰቡ ነው ስለዚህ እሷ መክሰስ ትችላለች የሶስታችሁም ነው አባታችሁ ከሞተ በኋላ ወደ ሶስታችሁ ተዘዋውሯል አድምጠኝ ምንም ላከፋፍል ኮካም ላከፋፍል አይመለከትም አድምጪኝ ይኸውልሽ ገባሻ ክስ ይመሰረትብሻል እስር ቤት ትገቡና አንተም ነህ በነገር ላይ የምትገባው ተጠያቂ ነህ በነገር ላይ እስር ቤት ትገቡና ጉዳዩ መጣራት ይጀምራል ማለት ነው አንበሳ አንተ ታስፈራራ በእናትህ እያስፈራራው አይደል ቆይ ወንድሜ እሺ ምንድነው ችግር በቃኛ እንስማማለን ችግር የለውም እኛ ተማማቾች ነን ወንድማችን ነው እንስማማለን ምንድነው እንዲህ የምታፋፍሪ ይሆናል ለዚህ ፈርተሽ ነው እንዴ ታረሳ ተባከለ እንደውም እባክህ ቁጭ በል እና እንስማማለን አንቺ ለዚህ ፈርተሽ ነው እንዴ በቃ እንስማማ ነገሮች ይባላሽ እሺ በለኝ ቁጭ በል ወንድሜ ቁጭ በል በቃ ችግር የለውም የሆነ ነገር አለ አሁን መልካም ሁኔታውን ተናግሪናለሽ መሰለኝ ነገርኩሽ እኮ እኔ እሱም ያስወጣኝ አንቺም ያስወጣኝ ባታስወጡኝ እኔና ትትና ምን ማድረግ እንዳለብን እናውቃለን ትትና አንዴ ማጣራን ነው ብቻ በግብር ምክንያት መዘጋትና አለመዘጋቱ አለመታሸጉ መጨቃጨቅ ራስ እኮ አይጠበቅብንም በግብር ካልሆነ የሚያስፈልገውን ቅድመ መሰረት እንትን ይባልና ክስ ይጀመራል ማለት ነው ችግር የለም በቃ ምንም እንደዚህ የሚያደርግ ነገር የለም እንስማማለን በቃ አልገባኝም እንስማማለን ተናገሩ ነው እንስማማለን ምንድነው እንስማማለን በምንድነው ወንድሜ እንስማማለን ላስወጣት ሰው በምንድነው ለምን ወጣለው እንዴ ተሰና ለምን እንዲህ እንዳልኩሽ ታውቂያለሽ እሷ ጋር የተደበቀው ነገር ስላለ አንቺ ቤት ላታወራው ትችላለሽ እኔ አቋፍቼ ነው ስለዛ ነገር ማውራት ያለብኝ ትንሽ ስለዚህ እባክሽ እንዳመጭ እኔ ሳልልሽ መምጣት የለብሽም እባክሽን ትትና
አይ ቲንክ አሁን ፕራይቬሲያችሁን አትጋፋባችሁም ማውራት የምትፈልጉትንም ነገር በነፃነት ታወራላችሁ ብዬ አስባለሁ ያው ሱቁ ግብር ነበር እንትን የተባለው እዛ በዳ ተይዞ አሁን እዳውን መክፈል ስላልቻልኩኝ እየዋሸሽ ነው አይደለም እውነቱን ነገር በጣም ጥሩ እኔ ካንቺ ጋር ቀልድ ምናምን የለም እወጣለሁ ማረግ ያለብኝ ነው ማረግ እውነቱን እየነገርኩክ ነው እና በዳ ተይዟል ስለዚህ እየቀለድሽብኝ ነው ትትናንም አስወጥቼ እውነቱንም ነግራለሁ ብለሽኝ አሁንም ደግመሽ መልሰሽ በእዳ ተይዞ ነው እያልሽ ነው ያለሽ በእዳ በጣም ጥሩ እኔ ካንቺ ጋር ቀልድ አላቅም ትትና በመጣጣራው መንገድ ታጣራለች ግን ለምላሹ ተዘጋጁ እውነቱን እየነገርኩ እሺ በቃ ቁጭ በል እውነቱን ነግራለሁ በቃ ተቀበል ይኸውልሽ እውነቱን ነው ስራ አታስፈችኝ እውነቱን ነው ስራ አታስፈችኝ እኛም ለንስማማ ስለሆነ ችግር የለም እንስማማለን ነው ወንድሜ በቃ እውነቱን ነው የምንነግረን ነው ወንድሜ እውነቱን ነግራን ቁጭ በል ተረጋጋና ቁጭ በል እሺ ከሐስከፈ አንድም ነገር ሳታስቀሪ አንድም ነገር ሳጨማመሪ እውነቷን ብቻ ትነግሪኛለሽ ማለት ነው ነግራለሁ ወይዘሪ መልካም እሺ እየጠበቅኩሽ ነው ንገሪኝ ያው ወንድሜ ስራ እንደሌለው ታውቃለህ እሺ ያው ወንድ ልጅ ደግሞ ገንዘብ ሳይዝ ከቤት አይወጣም አይደለም ስለዚህ ሹቁን ሽጠን እኔና ወንድሜ ተካፍለናል ይሄ ነው እውነቱ ምን ለፈለዚህ ሰው ይፈርደሽ ተስማማን አይደለ እንዴ ማውራት ያለብሽና የሌለብሽ ነገር አለይም እንዴ እውነቱ መንገር ስካለብን እንነግረዋለን ተስማምተናል በቃ እንዴ ሽጣን በላ ነው ብስኩት ነው ምን ሱቅን የሚያክል ነገር ሽጣችሁ ጊዜ አጨቅጭቃት ነገርኩ ተካፈል ነው አልኩክ በቃ ንጹህ አማርኛ ነው የምር እየገባኝ አይደለም የምር ሱቁን ሽጣችሁ ተዋልኩክ አዎ ሽጠን ተካፍለናል ነገርኩክ እኮ እሱም ገንዘብ ያስፈልገው ነበር እኛ ተካፈልን ሱቅን የሚያክል ነገር ሽጣችሁ እናታችሁንና እህታችሁን አግለላችሁ ሱቅን የሚያክል ነገር ሽጣችሁ ለሁለት አልነገሩንም ቤት ያገኙ አልነገሩንም ቤት ስጦታ ነው የተሰጣቸው እናቱ አልነገሩንም አሁን ነው የተሰጣቸው ትናንት መንገር ነበራቸው በቃ በዛም ሆነ በዚህ መንገር ነበረባቸው ቤት እኮ ትናንት ነው እናንተ እኮ ሱቁን በላን ያልናችሁ ከዛሬ በላን ያላችሁት እኮ ከዛሬ 6 ወር በፊት እኮ ይሄ ቤትስ በቁማር ተያዘ የሚባለው ነገር እሱ ውሸት ነው ዝም ብለው ነው ወረቀት ምናምንስ የምን ወረቀት ስለምን ወረቀት ነው ታወራው መቼስ ሐሰተኛ ወረቀት ነው እንደማትለኝ ተስፋ አደርጋለሁ የምን ወረቀት ነው ያየው እዚህ ቤት የመጣ ወረቀት ነበር ይሄ ቤት በእዳ መያዙን የሚያረጋግጥ ወረቀት እየነገሩን ያለው በቃ እውነቱን ሁሉ ነገር እኮ ነገረችው እኮ በቃ ቤት ውስጥ ያለውን እውነት ሁሉ የሚባለው ነገር እኮ እርግፍግፍ አድርጋ ነው የነገረች ሌላ ምንድን ነው የምፈልገው ለምን አትሆንም በቃ ሌላ ነገር የለም እመናት ቆይ እሺ ስለ ቤቱ አሁንም መጣለው ግን ለምንድን ነው ሱቁን ሸጣችሁ ያልተከፋፈላችሁት ለምንድን ነው ሁለታችሁ ብቻ ይበላችሁት ከናታችሁና ከእህታችሁ ጋር ምን አይነት ችግር ያለባችሁ እኛ ችግር የለብንም እነሱ ናቸው ችግር ያለባችሁ የምን ችግር አናቅም ይንገሩን ልጅም ካልሆነን እኛኔና ወንድሜ ብቻ ነው የሚያገሉን እነሱ ፍቅር ናቸው ለኛ ምንም አይነት ልጅም ካልሆነን ያልሽው አዎ ልጅም ካልሆነ ማለት በጣም ነው የሚያገሉን እነሱ ናቸው እናትና ልጅ የሚመስሉት ይሰራው ስራ ራሱ ምንድነው የሚመስለው እኔና እሷ ምን የምን ልጆች ብንሆን ነው ይሄን ያክል አስበዋል እንዴ ቤትን የሚያክል ነገር እንዴ በጣም የሚገርም ነገር እኮ ነው በጣም ሲጀመር ይሄ ከልጅነታችን ጀምሮ በቃ እንደዚህ አይነት ነገር ቤት ውስጥ እንዳለ ሲጀመር እኔ ጠራጥር ነበር ምንም ሲጀመር በቃ ምንም ቤት ውስጥ እዚህ ቤት ውስጥ ምንም ደስ የሚል ነገር የለም ተገለን እሷ ብቻ ናት ልጅ እሷ ብቻ ናት እኛ ልጆቹ አይደለን አላውቅም እሱንም ይንገሩን ካልሆነን ራሱ ማለት ቃልከነች እሷና እኔ ሐሳባችን እንደዛ ነው ለዛ ነው ሁለታችን ብዙ ጊዜ ብቻችንን የምንሆነው የሆነ ነገርም ስናደርግ ከየት የሰማችሁት ነገር አለ በቃ የሰማነው ነገር የለም ግን በቃ የሚሆኑት ነገር ድርጊታቸው ቤት ውስጥ አብዛኛውን ጊዜ ይንሾኳሾኳሉ ለሁለት ነው ሚስጥር የሚያወሩት በቃ እኔና እሷ ልክ እንደ ውጪ ሰው ነው እኔም ቤት ውስጥ አሉልም ማታ ነው የምመጣው ጠዋት ወጥቼ እሷም እንደዛው ነች ስለዚህ ቤቱን የስጦታ መሸጫ ቤቱን የሸጥነው ስለሚያገሉን ነው እነሱም ለኛ ጥሩ አመለካከት ስለሌላቸው እኛም ለነሱ ጥሩ አመለካከት ሊኖረን አይችልም ብላችሁ ነው እኛ ጠላናቸው አይደለም
ግን እነሱ ለኛ ጥሩ ይላቸው በቃ ሁለቱ ብቻ ናቸው ፍቅር ባጣያቸውማ ትካፈሉን ነበርኩ አንቺም ጠላሻቸው ጠላናችሁ እንደዛ ከሆነ ታዲያ ለምን ሳትካፈሉት አገለሉን እኮ ለምን ስለዚህ እናንተም ጠላችኋቸው ነው የሚባለው የፈለከውን በለው በቃ ይሄ ነው ሌላ ምንም የለም ሲጀመር በቃ ምንም የምትነግር ነገር የለም እኛ አባታችን ከሞተ ጊዜ ጀምሮ ጭራሽ በቃ ቤቱ በጣም ነው የሚያስጠላው ሲጀመር ከድሩ ጀምሮ የነገረን ብዙ ነገሮች ነበሩ አሁን እሱን እዚህ ጋር ማውራቱ አስፈላጊ አይደለም በርግጥ ግን ያው እውነታውን ሊወቅ ካልክ አንዴ ቆይ ድምጽ እየገባ ነው ትንሽ ወራራ በሉ እውነታውን ሊወቅ ካልክ ማለት አባታችን እኔ ድሮ ልጅ እያለሁኝ ራሱ ከድሮ ጀምሮ ከልጅነቴ እየነገረን ያሳደገኝ እኔና እሷ እሱ ከሌላ ነው አንዴ አርጋ ይሄ ቆረጥና አባታችን ሊሞት ሲል ብለግባው ኤዲተር ይቆረጣል ሊሞት ሲል ያለው ነው የሚገባው እና ማርጋ 1 2 3 እና ምንም የሚነገር ነገር የለም እንዳለች ነው ድሮ አሁን እዚህ ጋር መናገር ብዙ ማስፈላጊ አይደለም ግን አባቴ ሊሞት ሲል ትዝ ይለኛልና ከመሞቱ በፊት በታመመ ጊዜ ሊሞት አካባቢ ጠርቶ አናግሮን ነበርና ማለት ያኔ የተናገረውን ነገር እኔ ለማመን ቢከብደኝም በጣም ለማመን የሚከብድ ነገር ነው የነገረኝ በጣም እና እሷም ታውቀዋለች እንዴት እንዳልነገረች እና ሁለታችን ብዙ ጊዜ በቃ የሆነ አንድ ላይ ነን አንለያይም እኔና እሷ እና ምክንያቱ ማለት ከሌላ ቦታ እንዳመጣን አባታችን ማለት እናታችን እንዳልሆነች የወለደን ከሌላ ሴት እንደሆነ ምናምን ይሄንን ሁሉ ነገር ነግሮን ማለት ወዴት ማለታችሁ ብቻ እኔና እሷ ከሌላ እንደተወለድን እና ይነገረንና ስለ ትህትና ብዙ ምንም ይነገረን ነገር የለም ስለ ትህትና አልጠየቅኩትም እኔ ስለ እሷና ስለኔ ሲነግረን በቃ ይሄንን ነው ማመን ያቃተኝ በዛ ሰዓት ሌላ ጥያቄ የመጠየቅ አቅም አልነበረኝም በሰዓቱ እና አይደለም ሌላ ጥያቄ ልጠይቀው ይቅርና በጣም ራሴን መቆጣጠር እስኪያቀጠኝ ድረስ ማለት እኔ እንደ እናቴ ነው ማለት እናቴ ነች ብዬ ነበር የማስበው በቃ ልክ ያን ነገር ከሰማኝ ጊዜ ጀምሮ ለዚህ ቤት ያለኝ አመለካከት ለሁለቱም ለትህትና ለማየም ያለኝ አመለካከት ጥሩ አይደለም ያው የነገረንና አሁን ያለው ነገር አንድ አይነት ነው ያገሉናል ልክ በዚህ ምክንያት ነው ሁለቱ ናቸው ፍቅር ያላቸው እኛ እንደ ልጅ እንትን አይሉንም የስገባቸው የተወጣቸው የሚለንም የለም ስራ እንዴት ነው ምናምን ብሎ የሚጠይቀን የለም ስለዚህ ነገሮች ከዛ ጋር ሲጋጩብን ነው እንደዚህ ነገሮች እኛም የገባህ ነው እንገባ ማለት ቆይ እያለ ያለው ነገር የምር ነው ትክክል ነው ብሏቸዋል አባታችሁ ቆይ ሁለቱም ማስገባት አለብን ጉዳዩ ሲሪየስ ነው ነገር እዚህ ጋር መውጣት የለበትም እኛ ላንተ ነው ነገር ነው ካሜራማን እባክህን አስገባልኝ ምንም እኮ አሁን እኮ ለሌላ ስለ ሁለቱም ነገር እናወራለን ስለ ስጦታ መሸጫውም ሸጣችሁ የበላችሁትንም ነገር እናወራለን ሁሉንም እባክህን አስገባልኝ ካሜራማን እኔ ይዣቸው እመጣለሁ እውነቱን ነግራለሁ በቃ እሺ የምን እውነት እነሱ ማወቅ አለባቸው አይደለም ልቀቀኝ በቁማር ነው ያስበላሁት በቃ በቁማር ነው ያስበላሁት እኔ በቃ አመነን በቃ ከዚህ ውጪ ሌላ ምንም ነገር የለም ቁማር በጣም የቁማር ሱስ ነበረብኝ በቃ ተበላው ቤቱን አስይዤ ነበር ተበላውኝ በቃ ምን ላድርግና እና ምን ይሁን በቃ ምን ትፈልጋለህ ከዚህ ውጪ ሌላ የቀረ ነገር አለ ምን ልንገርህ ሌላ እኔ ይዣቸው መምጣት አለብኝ አላውቅም ውድ ተመልካቾቻችን እንግዲህ ወይዘሮ ወላንሳንና ትህትናን አስገብተናቸዋል ወይዘሮ ወላንሳና ትህትና የምንነግራችሁ ነገር አለ ጥሩ ነገር አይደለም ራሳችሁን አዘጋጁ ባካችሁን ግን መናገር አለብን እስከዛሬ ይሄ ነገር በመደበቁ ብዙ መጥፎ ጉዳቶችን አምጥቷል ስለዚህ ኮምባላ መደበቅ አለበት ብዬ አላስብም ደግሞ ምን ሌላ ታሪክ አመጡብን ማያመጡት የለም መቼ አንቺ ልጅ ስራት አይኖርሽም የምትናገሪው ነገር አስቢ ኧረ ተይኝ ቲቪትሽን ተዋት ትህትና በጣም ነው ማዝነው
የስጦታ መሸጫ ቤቱ ከዛሬ 6 ወር በፊት በእዳ ተይዞ ሳይሆን ወይንም ደግሞ ግብር ሳይከፍሉ ታሽጎ አይደለም የስጦታ መሸጫ ቤቱ ምንም አይነት 5 ሳንቲም ቢሆን እዳ የለበትም ምን ገባ ምን ጉድ ውስጥ ገባ የስጦታ መሸጫ ቤቱን መልካምና እንግዲህ ወንድምሽ አዲሱ አንድ ላይ በመሆን ከዛሬ 6 ወር በፊት ሽጣው ለሁለት ተካፍለው በልተውታል ትትና ባክሽ እኔ አላምንም እኔ ይሄንን አላምንም እነዚህ እንዴ አዲሱ መልካም ንገሯት ቆይ ንገሯት በቃ ምንድነው ተሽጧል ምን ልትሆኝ ነው እና ምን ትኛለሽ አንቺ ልጅ ራስ እጂ ላይ ነው ሰበብ ምን ሆነ ነው አይመለከትም ባለቀስ አይመለከትም ጣልቃ እንዳገባ ታመጣው ነገር የለም ምን የምታመጣው ነገር የለም ቁጭ በል ምን ልትሆን ከኔ ጋር ነው የምትጣለው አይንሽን ነው ማጠፋ እስቲ አይኖን ታጠፋለህ እኔ እዚህ ሆኜ አንተ ወንድ ነህ እናት ወልዳለች ወንድ ነህ ሽንታ እንደ ወንድ ልጅ አሰራ ቤቱ በቁማር ቁጭ በይ ሱቁ ተሽጧል ቤቱን በቁማር ተበልቷል ምን ትሆኛለሽ ከሱ መስማት አይተበቅባችሁ ወይኔ እናቴ በቁማር ሱቁን በመሸጥ በጣም እናንተ እኛ ላይ ስታሴሩብን አልታወቃችሁም እናንተ ለሁለት ሆናችሁ እኛም እንደምናሴርባችሁ እናታችሁ ደብቃችሁ ሱቅ ምን እንደምታመጡ እናያለን በቃ አንዴ ሆኗል አንዴ ሆኗል ምን አይነት አትበይ እንዴት ቤት የሚያከለ በቁማር እንደገና እሷ ደግሞ ተዘግቷል ደሞ ታሽጓል ትላለች እንደገና ሽጣ ተካፍላ ስታበቃ ምን ነው እኛ ሰው አይደለንም እንዴ አረ እናንተ ተረጋማችሁ አልታወቃችሁማ ለሁለት ሆናችሁ ስታሸረግዱ ምንድነው እናሴርባችሁ እኛ ምን አደረግን አይ እባክሽ ወረዛ ታውልጅ እንደዚህ አትበል እኛ ምን አደረጋችሁ እናንተ ናችሁ የበደላችሁ ከቤት የሚያከል አስወጣችሁ ሱቅ አለ ስንል ደግሞ እሱም ሽጠን ተካፍለናል እናንተ ስሜቱ ከባድ ነው አታልቅሱ ማለት አልችልም ምንም በቃ እኮ ሲጀመር እንደ ልጅ ታይተናናቅም አይደለ ቤት ውስጥ እንደ ልጅ ያላያችሁ እንዴት ነው ለማን ይሆናል ወጣችሁ እኮ ሁለታችሁ ተመካክራችሁ ወጣችሁ ከቤት ስታገሉን አልታወቃችሁም አይደለ እናንተ እዚህ ቤት ምንም የምናገኘው ነገር የለም እናንተ ለካሽጣችሁ ነው ሲጀመር እንደ ልጅም ታይተናናቅም ሲጀመር እናንተ ገንዘብ ብቻ ነው ከኛም ልባችሁ በላችሁት ብሩን ልባችሁ ታቁታላችሁ በቃ በላ ነው ቁርጥሽ ነው በቃ አድርጋችኋል እንደ ጥሩ ነገር በላ ነው ትላላችሁ ትንሽ አታፍሩ በላ ነው እያያችኋት ነው ታላቀን እንደ ያትናገር ድሮም ክብር የላችሁም እናንተ ራሳችሁን አምጥታችሁ እኮ ይሄው አደረጋችሁ እኮ ቤት ከማስወጣት ያገሉናል ይላሉ ደግሞ ታይተናናቅም እንደ ልጅ ራሱ አይታችሁን አታውቁም ምንም እኮ እዚህ ጋር መወሻሸት አያስፈልግም አንቺ እንደ እህት እንደ ወንድም ራሱ አይተሽን አታውቂም እማዬ አንቺም እንደ ልጆች አይተሽን አታውቂም ምንም ከቤት እኮ ወጣችሁ እንደ ልጅ እንደ ወንድም እንደ እህት ስትሆኑ እኮ ነው እንደ ልጅ እንደ ወንድም የምትታዩት እዚህ ቤት ውስጥ ምን ታደርጋላችሁ ምንም እኮ የምታደርጉት ነገር የለም ይኸው 6 ወር ወጣችኋል እኮ ከኛ ሱቅ አለ ወይዘሮ ወላንሳና የሚመጣልን ነገር የለም እሺ ወይዘሮ ወላንሳ ጣልቃ ልግባና እነሱ አንድ ይያሉ ያሉት ነገር አለ እነሱ የሚሉት ነገር ያጣል ሁለቱ ሚሉት ከሆነ ከዛሬ 7 አመት 8 አመት በፊት አባታችን ሊሞት ሲል ለኛ ከመሞቱ በፊት አንድ ኑዛዜ ነግሮናል ነው ሚሉት እሱም ኑዛዜ እንግዲህ ብሉ አይደለም አድምጡኝ አዲሱና መልካም ወይዘሮ ወላንሳ የርሶ ልጅ እንዳልሆኑ ነው አባታቸው የነገራቸው እንዴት ሌላ ድራማቸው አይታመን ደሙ ድራማ ማፍጠር የለት ተለት ኑሯችሁ አይደለም እውነት ነው እስካሁን የደበቅነው በውስጣችን ይዘን ቁጭ ስላልን ነው ወቁት እሺ ከዛሬ ጀምሮ አይደለም ማስተባበያችሁ እኮ ነው እያስተባበላችሁ ለምን እንደምታገሉ ለምን እንደዚህ እንዳደረጋችሁን ሁሉ ገብቶናል እሺ ይሄን አላችሁ እሱ ለዚህ ነው አንተም ወተ ቁማር ተጫውተ ቤቱን የሚያስወሰርከው እሷም
መሸጫው ነቃን እኮ ቤቱ ራሱ ባንቺ ስም መሆኑ በደንብ ነው በቃ የሚያስነቃባችሁሽ ለዛን ያልነገራችሁ በደንብ ይናገራል እኮ ሴራ መጠምጠም ሴራ ወይዘሮ ወላንሳ አንዴ የሚመልሱልን ነገር አለ ትትና የወይዘሮ ወላንሳ ልጅ እናታችን ልጅ ናት እኛ ግን ሁለታችን እናታችን አልወለደችንም ብሎናል ነው ያሉት አባታቸው እንደዛ ነው አለን የሚሉት ለዛም ነው ለበቀልም እንደ ተነሳ ነው እንገለል ነበር ነው ይያሉ ያሉ ቆይ አይደለም ምን ይወለርኳቸው ልጆች እኔ ነኝ ማቀው እሱ ምን አሰብ ቆይ መናገር ነው እውነቱ መናገር ነው አትጩሁ ደሞ እኔ ለናገር ተናገራችሁ አይደል እናንተ እኔ የወለርኩትን አቃለሁ እሱ ምን አስቦ ነው ከኔ ሊያወጣችሁ ያሰበው እኔ የወለርኩትን አላቀም እናት ናት የወለደችውን የምታቀው አባት አይደለም እኔ እንደወለርኳቸው አቃለሁ ባይሆን ቅርታርጉልኝና ለመናከር የሚከብድ ነው እንደ ልጅ ማያት እንደ ልጅ የሚሆነችኝ ምንድነው ምን ሊነግሩን ነው ወይዘሮ ወላንሳ ምንድነው ደግሞ ይከብዳል እየተረባበሹ ነው ወይዘሮ ወላንሳ ችግር አለ ሚሉት ነገር እውነት ነው እንዴ እናቴ ምንድነው እስኪ ዝም በል እስኪ እናቴ ምንድነው ልጅ እንለላልችል ማለት እውነታቸው ነው ሁለቱ የርሶ ልጆች አይደሉ አዲሱና መልካም አልወለዳችኋቸው እነሱ ልጆቼ ናቸው እሺ እና ታዲያ ምንድነው የሚያስጨንቁት እናቴ ምንድነው ልጅ ለልቋን አልችልም ይቅርታ አርግልኝ እንደ ልጅም ባሳድገሻለሁ እንደ ልጅም ሆነሽ ምንድነው ነገሩ ልጅ የምን መተቃቀፍ ነው ምንድነው እውነቱን መናገር እኮ ነው እንኳን ልጅ አይደለች እናንተ የወለርኳችሁ ልጅ ብቻ ናቸው ምን ያሉ ነው ወይዘሮ ልጅ እናቴ ምንድነው የምትይው ራሳቸው እንትናቸው ነው ባክ እንጂ ልጄ ነሽ እኔ ልጄ አንቺ ነሽ ከነሱ ልጄ የወለድኩሽ አንቺን ነው እመለው ቅርታርግልኝ እናቴ እኔ አላምንም ቅርታርግልኝ ልጄ ምንድነው የምትይው እናቴ ምን ብለውሽ ነው አስፈራሩሽ እናቴ ወይዘሮ ላንሳ ምንድነው ያሉ ነው ምንም እንዳፈር እናቴ ምንድነው ምን ብለውሽ ነው ቅርታርግልኝ ልጄ እኔ እናቴ አንቺ እንዴ ወይዘሮ ላንሳ እያለቀሱ እኮ ነው እስቲ መነጽሩን እያለቀሱ እኮ ነው ወይዘሮ ላንሳ እያለቀሱ እኮ ነው ምንድነው ነገሩ ምንድነው አልገባንም እያለቀሱ እኮ ነው እንደ ልጅ ሆነች ልጅ እሷ ናት ተተናነች እናንተ የወለድኳችሁ ናችሁ እንደ ልጅ አልሆናችሁልኝም እናንተ እንደዛ አይደለም አንቺ እንዳልሽው አይደለም አባታችን ይነገራችሁ እሱ የፈለገውን ይበላችሁ ምንም የተዋሸ ነገር የለም ምንድነው አንቺ ልጅ ነሽ እያለቀሽ እኮ ነው እውነትሽን ነው እንዴ እናቴ ምን ላድርግ እውነት ነው ምንድነው የተፈጠረው ነገር ትትና አንቺ ትትና ደህና ነሽ እስቲ አሬ የሆነ ነገር ማዘር ትትና እስቲ ቀና በይ አንቺ ምን ሆነሽ ራሷን ስታለች እንዴ አንቺ ትትና ቆይ እስቲ ዞር በል አንተ ዞር በል አንቺ ምናምን አትበል ዞር በል እኮ ብትሆንስ ታዲያ አንቺ ምናምን ነው እስቲ ቀና እናርጋት ቆይ ዞር በይ አንዴ ቀና በይ እስቲ ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰናል ትትና ራሷን ስታ ነበር በተፈጠረው ነገር ማለት ከባድ ነው በጣም እኔም ከሷ እኩል ነው የደነገኩት ውድ ተመልካቾች ማለት ድራማዊ የሆነ ክስተት ነው የተፈጠረው ጭራሽ እነዛ አዲሱና መልካም የተባሉ እንግዲህ በደይ ወንድምና እህቶች እንግዲህ እነሱ ወይዘሮ ላንሳ እናታችን አይደለችም እንደዚህ አይነት ነገር ሲሉ ከርመው ወይዘሮ ላንሳን ደግሞ ስንጠይቃቸው ነገሩ የተገላቢጦሽ ነው ለካ ልጅ ያልሆነችው እሷ ናት አባታቸው እንግዲህ ከዛሬ 7 እና 8 ዓመት በፊት ያንን ነገር ሲነግራቸው የሆነ እውነት እንዳለው ግልጽ ነበር ውድ ተመልካቾች ረቡኒ የሚለውን ፊልም ነው ያስታወሰኝ
ሁላችሁም ታስታውሱታላችሁ ብዬ አስባለሁ። በተለይ ረቡኒን የፊልም ያያችሁ መጀመሪያው አካባቢ ፊልሙ ሲጀምር እንግዲህ እኛ ምትሞትም የመሰለን እንግዲህ አደይ የተባለችው ካራክተር የሷ አክስት መጨረሻ ላይ ደግሞ አደይ ሞታ እንደዚህ አይነት ነገር ነበር። እዚህ ላይም በቃ ሙሉ ከዛ ፊልም ጋር ንክክ ያለው ታሪክ ነውና አሁንም ቢሆን ይሄንን ነገር 100% ተቀብለናል ማለት አይደለም። ትህትና እኛ እንደነዚህ አይነት ብዙ ጉዳዮች ያጋጥሙናል። ልብ የሚሰብሩ የሆነ ሰው 20 ዓመት 30 ዓመት አሳድጎ ልጁ እንዳልሆነ ያውቃል። እንደነዚህ አይነት ነገሮችን ግን በዲኤንኤ የምናረጋግጠውም ጉዳይ ነው። መቼስ ወይዘሮ ወላንሳ ይዋሻሉ ብዬ አላስብም። ውድ ተመልካቾች ግን 100% ልናምነው አንችልም። ምናልባት 70% ነው ይሄን ነገር ግን የቀረችው 20% የምትሆነን ምንድናት? ዲኤንኤ የሚባለው ነገር። ስለዚህ በዋናነት አንቺና ወይዘሮ ወላንሳ ዲኤንኤ ምርመራ ታረጋላችሁ። እነሱም የሚያረጉበትን መንገድ ብናመቻች ትትና ምርመራ ይደረግልኝ። እኔን ነገር አምኜ መቀበል አልችልም። እንዴት ነሽ? አሁን እያዞረሽ ነው ስለቀቅ ብሎሽ? ትንሽ ለቀቅ አድርጎ ምግብ መብላት አለብሽ። በጣም እየከሳሽ ነው። አላውቅም ባለፈው ህይወትሽ እንዲህ ልትሆኝም ትችያለሽ ግን እንትን ማለት አለብሽ። አሁን ሰሞኑን መጨናነቅም ብዙ ነገር ስላለ እባክሽን በሻልሽው አቅም ፈሳሽ ነገሩንም ያሉትን ነገሮች እንትን በይና እኛ ወደ ተመልካቾች በዚህ ሁኔታ ውስጥ ሆነን ቀረጻ ልናረጋ አንችልም። በእውነት አሁንም ቢሆን ግዴታ ያለችበትን ነገር ለማሳወቅ ነው እንጂ እናቷ ወንድሞቿ ውጪ ናቸው። በጣም ነው የሚከብደው። ግን አንድ ቃል እንድትገቢልን ምን ፈልገው ነገር አለ። በተለይ ደግሞ የዲኤንኤ ውጤቱ እስኪደርስ ድረስ የዲኤንኤ ውጤቱም ከደረሰ በኋላ እባክሽን ራስሽ ላይ ምንም አይነት ጉዳት እንዳታደርሽ፣ ወደ ኋላ እንደማትመለሽ ተስፋ አደርጋለሁ። ትትና እግዚአብሔር ያውቃል፣ እሱ አዋቂ ነው። ውድ ተመልካቾች በዚህ ሁኔታ ውስጥ ቀረጻውን ልንቀጥል አንችልም። በጣም እናዝናለን ስለተፈጠረው ነገር። ያለውን ነገር ተከታትዬ አሳውቃችኋለሁ።